ልሽልና ተወዋለሁ። ቢቀር ይሻላል። ቆይ ግን ዛሬ ሰፈር እንዴት መጣሽ? እንዴት እንደሆነ አላውቅም፣ ግን ጠዋት ለመብርሃን አንተ እንድታገናኘኝ ነግሬያት ነበር የወጣሁት። ጸሎት ይጠባላለ። ይኸው አገኘሁህ። መጸለይ ግን ስትችይበት። እንዴት? ከቤት ስወጣ የት እንደሚሄድ አላውቅም ነበር፣ ግን ደግሞ አንቺን አገኝሻለሁ ብዬ አላሰብኩም ነበር። እዝራ፣ እኔ ሆዴ እየተነፋ ነው። ምን ነው አመመሽ እንዴ? በወሬክ ነው እንዴ? በአንድ ቀን ጦሽ አድርገህ ልትገለኝ ነው እንዴ? አንቺ ማለት ለእኔ ምን ማለት እንደሆንሽ ስላልገባሽ አልፈርድብሽም። እንቀሳቀሳለን። እንደሱ ይሻላል። እንሂድ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ የፍራት ቤተሰቦች እንዴት ናችሁ? ልይ ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው አልሐምዱሊላህ። በጣም ተጠፋፍተናል ማለት ነው። እናንተም የጠፋ ሰው አትፈልጉም። ዛሬ በነገራችን ላይ በጠዋት ተነስቼ ምጣድ ነበር የጠርኩትኝና እንጀራዬን ላፍ አድርጌ ካበቃሁ በኋላ ልጆቼ ዳቦ ይወዳሉ ማለት ነው እና አንድ እንደዚህ ትልቅ ግልብጥ አድርጌ ጋግሬ እንትን ከመላቸው እንደዚህ ትንሽ በትንሹ ጋግርላቸውና በፍቅር ነው የሚበሉት ማለት ነው። በጣም ሁለቶችም ወዳሉ። አንዷን ወደ ትምህርት ቤት ሸኝቻለሁ። አንዷ እንኳን እዚሁ አብራኝ እየተልኮሰኮሰኝ ነው ኩሽና ማለት ነው። ዳባችን ይሄን ይመስላል። የሚያምር ሆኖ ወጥቷል ማለት ነው። እንግዲህ እንጀራችንን ጋግረናል፣ ዳባችንን ጋግረናል። ይሄንን ይመስላል ዳቦው ደግሞ ማለት ነው። እና ተጋጋግርን ታበቃም በኋላ ዛሬ ሮብ ነበርና ዳይ ወደ ገባሄ ሄድን ማለት ነው። የሚያስፈልገንን ነገር ሸመት አድርገን መጥተናል ማለት ነው። መጥተናል እንግዲህ ይሄንን ይመስላል ማለት ነው። እዚህ ጋር ገበያ እየሰሩ ልጆች ያው ገበያ እየሰሩ እንትን እያሉ ነበርና እየቀርጨባቸው ወደሱ ነበሩ የገለበጡት ከዚህ ቢሉ እና ይሄንን ይመስላል። ይኸው ዱብ እያለች ነው ሀውሊ ማለት ነው። እንግዲህ ተገባሄ መልስ ጠዋት እንጀራችንን ዳባችንን ገጋግረን ቁርሳችንን በላልተን ገበያ ሄደን የሚያስፈልገንን ገዛዝተን መጥተናል። ዛሬ ማሳያችሁ ከዛም ከዚህም ቀረም ያረኳቸውን ተገጠርም ከዛም የመጡ ቪዲዮዎችን ነው ማለት ነው። እስከ መጨረሻ ወይውት ላይክ እና ሰብስክራይብ ማድረግ እንዳይረሳ። ሰብስክራይብ ያደረጋችሁ ደግሞ እስኪ አበረታቱኝ ማለት ነው። እንዴ እኔ ጥፍት አልኩኝ። ኧረ ጠፋሽ የጠፋሽ እንኳን አይባልም እናንተ። ኧረ ተው እንዴ እንጉር ነው። ለማንኛውም ይሄንን ይመስላል ማለት ነው። ቢያንስ ይሄ ማሳያችሁ መጋዚ ከ9,000 በላይ የጨረሰ እንትን ነው ማለት ነው። በርበሬው ምናምን ስላለ ማለት ነው። እና የበርበሬው እንትን መባያ አዋቀጫ ምናምን ያለ አይደለ ቅመማ ቅመሙ ምናምን እሱ ምናምን ስለተገዛ ከ9,000 በላይ የፈጀ እቃ ነው ማለት ነው። ይሄ ማሳያችሁ በርበሬው ግን ምርጥ ነው። ሆኖም ግን ውሃ በጣም እንትን ይሉበታል ማለት ነው። ለማንሳት ነው የሚያቀጥተው ውሃ ስለሚያደርጉበት እርጥብ ነው ማለት ትችላላችሁ። ውሃ በጣም ነው የሚያርከፈክፉበት። ጥቅል ጎመኗ ደግሞ ያው የ50 ብር ናት ማለት ነው። ይሄ ደግሞ እንግዲህ ገጠሩን እስኪውት ማለት ነው። ድባቡን የገጠሩን ድባብ ይሄንን ይመስላል። ማሽላው ዘርዝሮ አፈርቶ በአዝመራው ምናምን ጉዳይ እንኳን እኔም ከእናንተ አልሻልም። እኔም እንደናንተው ነኝ። ምክንያቱም ተቀርጦ ይመጣልኛል፣ እሸቱም ሁሉም ተዛ ይመጣልኛል እንጂ እኔ እንትን ያልኩት ነገር የለኝም። ሄጄ ያየሁት ነገር የለኝም ባይኔ። ግን ያው እንደናንተው በቪዲዮ ነው የማየው ማለት ነው። ይሁን ግን አልሐምዱሊላህ በቪዲዮ ብቻ አይደለም የማየው፣ ያው ዞሮ ይመጣልኛል ያለው ነገር። ማሽላሸት ሳይቀር ነው የመጣው በነገራችን ላይ። ቆይ ማለቅላችኋለሁ። ማሽላሸት ያመራቸው ማለት ነው ዘንድሮ አልሐምዱሊላህ። ያው ቀርጠዋለሁ፣ ግን ለምን እንደማለቀው አላቅም። አለቀውም እንጂ ቀርጫዋለሁ፣ ሁሉንም ይዤዋለሁ። ግን አለቀቁትኝም። ለቀዋለሁ፣ ታውታላችሁ ማለት ነው። በጣም ነው የሚያምረው፣ በጣም ነው ደስ የሚለው። እና ደግሞ አሁን ተገጠር ወደ መጣልኝ ማር ነው የምወስዳችሁ ማለት ነው። በጣም ምርጥ ማር መጥቶልኛል። ከዛም ማሩን ስታዩት ልጋጋችሁ እንደሚጅረበረብ እርግጠኛ ነኝ። ማር የምትወዱ ሰዎች፣ እኔ ብዙም አይደለሁም በነገራችን ላይ። በፊት በጣም ነበር ማር የምወደው። አሁን ላይ ግን ያን ያክል ነኝ፣ ብዙም እንትን አልልም ማለት ነው። ከሁለት ማንኪያ ራሱ አላልፍም፣ አልበላም። ለምን እንደሆነ አላውቅም ማለት ነው። ኩፍንን ነው የሚለኝ። በፊት ጊዜ ነበር በጣም የምበላው እላችኋለሁ። ማሩ በጣም ያምራል፣ እንደዚህ ስታዩትም ያምራል።
በቃ ምን ልበላችሁ በጣም የሚያምር ነው ማለት ነው። አባቴ ነው ይዞልኝ የመጣው። አባቴ ረዥም እድሜና ጤና አላህ ይስጥልኝ ቤተሰቦችን ማለት ነው። ከዛ ማር ተሸክሞ ገባ፣ ልጆች ለቅመው ገባ ተሸክሞ ምናምን እንግዲህ ከገበያ እንትን ያለ የለም። በቃ እሱን ራሱን እንደሸት ስለሚቆጥሩት በቃ እሷ እዛ ሆና ላይ ሆና ለምን ይቅርባት በሚል ሰብስበው ይዘው ማሩን በባልዲ አድርጎ ይዞ መጣ ማለት ነው። አሁን እዚህ ጋር ከፍቻ አሳያችኋለሁኝ። እንጀራው ማርም አለ። የተፈተፈተችው ደግሞ እዚህ ጋር አለች። ወለላ ብቻ ናት። ይቺ ለብቻ የተደረገችው ጥቅምት 17 ያው ይሄ እንኳን አባባልም ሊሆን ይችላል። ወላኪን ግን ጥቅምት 17 የተቆረጠ ማር ለሳል ለምን ደህና ነው ተብሎ ሳል ደግሞ በጣም ያስለኝ ነበርና ብርድ መጥቶ ስመጣ አዲስ አበባ ለብቻች ተመርጣ ወለላ ናት እንደምታዋት ማለት ነው። እንደምታዋት ንጹህ ማር ናት። ንጹህ ማር እያሉ እያመጡ ሳኡዲ የሚሸጡልን ማር ትክክለኛ ማር አይደለም። ትክክለኛው ማር ለካ ይሄ ነው ማለት ነው። እነሱም እንደሚቀላቀሉበት አላውቅም። ወላኪን ግን እንደምታዋት ብሉኝ ትላለች ማለት ነው። እንግዲህ ኑ እንብላ። ለሁላችንም ይበቃ ነበረ የመጣው ማር ግን ምን ይደረጋል። እናንተ የምታዩት በቪዲዮ ነው። እኔ ደግሞ እዚህ ጋር እየዛቋት ነው። ሳህኒቱን እንኳን ራሷ ዋት ማለት ነው ስታምር እና ይህንን ይመስላል ማለት ነው። ማራችንን ዛቅ አድርገን ከበላን በኋላ ዳይ ወደ ቡና ማፍላት ነው የምንለው። ምክንያቱም የመጣው አባዬ ነው ማለት ነው። የኔ ንጉስ፣ የኔ አባት፣ የኔ ጌታ እሱ ነው የመጣው ይዞልኝ። ስለዚህ ቡና ጀስ አድርገን ቡና እናፈላለን። ማራችንን ተበላን በኋላ አላችኋለሁኝ። ቡና እንጠጣለን። እንግዲህ ዛሬ የትም እንዳትሄዱ ቡና እንጠጣለን። የቡናው ቁርስ ደግሞ ምን እንደሆነ እንደው እስኪ ገምቱ፣ ሳትደርሱ በፊት ማለት ነው። ገምቱ ማለት ነው። ግምታችሁን ተናገሩ። ምክንያቱም የቡናው ቁርስ ምን ሊሆን ይችላል ብላችሁ ትገምታላችሁ። እንግዲህ ማር በልተን ቡና ፈላን እንበልና ከዛ የቡናው ቁርስ ምን ሊሆን ነው ትላላችሁ። የቡናው ቁርስም ራሱ የመጣው ተገጠር ነው። አልሐምዱሊላህ ረብል ዓለሚን የገጠር ልጅ መሆን መታደል ነው። ከዛ ሲቀጥል ደግሞ አልሐምዱሊላህ እናትም አባትም በቃ ወንድም ምናምን ቤተሰብ ያለው ሰው መታደል ነው ማለት ነው። ቡናችን እንግዲህ እዚች ጋር ያው ችስ እያደረግን ነው እንደምታዩት በከሰላችን ማለት ነው እየቆላን ነው። ከዛ የቡናውን ቁርስ እስኪ ውትማ እንዴት አያምርም እንዴ! ዛሬ እንደኛ ልታስጎመጅ ነው እንደመጣሽው እንደምትሉ አልጠራጠርም። ምክንያቱም እኔ እንደዚህ ንርፎ ምናምን ተቀቅሎ በቪዲዮ ሳይ የአላህ በጣም ነበረ እንትን የሚለኝ። ያው እንግዲህ ገጠር ልጅ ስለሆንኩ ጤፍ እንጀራና ንፍሮ በቆሎና ባቄላ ንፍሮ በልቼ ነው ያደግኩት ማለት ነው። ሽራይኩም አላክልህልን ይህንን ይመስላል እላችኋለሁኝ። አሱር እየተሰገደ ነው። እኛት እንዳ በያላችሁበት የዓለም ዳርቻ ሰላማችሁ ብዙ ትትርፍ ይበልልኝ እያልኩኝ በዚሁ ሰናበታችኋለሁኝ እና ላይክ እያደረጋችሁ አበረታቱኝ። በአዳዲስ ቪዲዮ እመጣለሁኝ ማለት ነው ኢንሻአላህ ባላ ፍቃድ። ታቡና ቁርስም ዘገን አድርጉ፣ ተማሩም ላስላስ አድርጉ። ይሄንን ይመስላል የዛሬው ቪዲዮ ማለት ነው። በያላችሁበት የዓለም ዳርቻ በድጋሚ ሰላማችሁ ብዙ ትትርፍ ይበልልኝ ውድ እህት ወንድሞቼ ማለት ነው። ላይክ እና ሰብስክራይብ እያደረጋችሁ ላበረታታችሁ ለምታበረታቱኝም ተልባ አመሰግናለሁ። ጀዛኩምላሁ ኸይራን። ባይ ባይ። በአዲስ ቪዲዮ ጠብቁኝ ማለት ነው።